አጽፋቸውን አንጥፈው አባይን የተሻገሩ ደብረ ወርቅን ገዳሙን እንደ መሶብ አንስቶ ያስባረኩ የንጉስ ልጅ ሞቶ ሊቀበር ሲሄድ በጥላቸው ከሞት ያስነሱ እነርሱ ባረፉ ጊዜ ደግሞ መቋሚያቸው አፍ አውጥታ የተናገረችላቸውና ሲቀበሩ ደግሞ ያለቀሰችላቸው መቋሚያ ያላቸው ከሰማይ የወረደ መስቀል ያላቸው ጸበላቸው እስከ ዛሬ ድረስ ለሚታመሙና አጋንንት ላለባቸው ሰዎች እጅግ ፍቱን መድኃኒት የሆነ ሲሆን አጋንንትን የሚያስወጣበትና ህመሙን የሚፈውስበት መንገድ ደግሞ እጅግ የተለየ ነው። ታላቅ አባት ባለ ብዙ ገድል ናቸው። ስማቸውም አቡነ ሰርጸ ጴጥሮስ ይባላል። የካቲት 12 ሊቀ መላእክት ቅዱስ ሚካኤል ለሶምሶን ኃይልን ሰጥቶት ጠላቶቹን ድል እንዲያደርግ የረዳበት ዕለት ነው። ፍጹም የዋህ ትሑት የሆነ አባ ገላስዮስም ዕረፍታቸው ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ የዩቲዩብ ተከታታይ ቤተሰቦቼ በያላችሁበት ሰዓት አቆጣጠር እንደምን አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ለሌሎች እንዲዳረስ ሼር እያደረጋችሁ ቪዲዮ ላይክ በማድረግ እስከ መጨረሻ ተከታተሉ። የቅዱሳኑ ቃል ኪዳን እጅግ የሚጠቅም ነውና። አሁን ሊቀ መላእክት ቅዱስ ሚካኤል ሶምሶንን እንዴት እንዳረዳው እንመለከታለን። ሶምሶንን የፊሊስጤም ሰዎች ሊገድሉት በጠላትነት በተነሱበት ጊዜ ድል እስካደረጋቸውና እስከገደላቸው ድረስ መልአኩ ቅዱስ ሚካኤል ረዳቶ ነው። መልአኩ ኃይልን ሰጥቶት ሶምሶን ጠላቶቹን ሁሉ ድል አደረጋቸው። ከእርሱም በየቀኑ በአህያ መንጋጋ ሺህ ሰው በመግደል ፈጽሞ አጠፋቸው። ከዚያም የተነሳ ሶምሶን ውሃ ጠጥቶ ለሞት በደረሰ ጊዜ የመላእክት አለቃ ቅዱስ ሚካኤል ተገልጾለት አጽናናው። ከአህያ መንጋጋ አጥንት ውሃ አፈለቀለትና ጠጥቶም ዳነ። ዳግመኛም የፊሊስጤም ሰዎች በሶምሶን ድል በተነሱ ጊዜ ከሚስቱ ጋራ በመሻረክ ልዩ ዘዴ ፈጥሮ አይኖቹን አሳውረው በማጥፋት ኃይሉ አድሮበት የነበረውን የራሱን ጸጉር ላይ አሰሩት። ከዚያም በኋላ ለጣዖቶቻቸው በዓለም ባዘጋጁ ጊዜ ሶምሶን ወደ ጣዖቶቻቸው ቤት ወሰዱት። በዚያም 3000 በላይ ሰዎች የሚሆኑ ተሰብስበው ነበረ። ሆኖም የእግዚአብሔር መልእክተኛ የመላእክት አለቃ ቅዱስ ሚካኤል ለሶምሶን ተገልጾለት ኃይልን ሰጠው። ሶምሶን የዚያንን ቤት ምሰሶ ነቀነቃቸውና ቤቱን በላያቸው ላይ ወድቆ ከእርሱ ጋራ ሁሉንም ገደላቸው። ስለዚህም የቤተ ክርስቲያን መምህራን ሶምሶንን በጌታችን ይመስሉታል። ጌታችን በሕይወቱ ሳለ ሲሆን በሞቱ ሰይጣንን ድል እንዳደረገውና ከሲኦል ነፍሳትን እንደማረከ ሁሉ ሶምሶንን በሕይወቱ ከገደላቸው ሰዎች ይልቅ በሞቱ የገደላቸው ሰዎች በዙ ብለው ሊቃውንተ ቤተክርስቲያን ይናገሩለታል። የቅዱስ ሚካኤልን በዓል በዚህ ምክንያት እንድናከብር አባቶቻችን አዘውናል። የቅዱስ ሚካኤል በረከቱ እንዲሁም የቅዱስ ሶምሶን ረድኤተ በረከቱ በሁላችን ላይ ይደርብን፣ አሜን። አሁን ደግሞ ወደ አባ ገላስዮስ ታሪክ እናልፋለን። የዚህ ቅዱስ ወላጆቹ እግዚአብሔርን የሚያመልኩና የሚፈሩ ደጋግ ክርስቲያኖች ናቸው። ልጃቸው ቅዱስ ገላስዮስም የቤተክርስቲያንን ትምህርት እያስተማሩና በሃይማኖት በምግባር አሳደጉትና ዲቁና ተሾመ። እርሱም ከልጅነቱ ጀምሮ ይህን ዓለም በመናቅ የክብር ባለቤት የሆነ የጌታችንን ቀንበር በመሸከም በምንኩስና ሆኖ በጾም በጸሎት እየተጋደለ የሚኖር ሆነ። እግዚአብሔርን መርጦት በአስቄጥስ ገዳም ባሉ መነኮሳት ላይ ቅስና ተሾመ። በታላቅ ተጋድሎም ሆኖ አገልግሎቱን እየፈጸመ ሳለ ለአባ ጳኩሚስ እንደተገለጠ የእግዚአብሔር መልአክ ለአባ ገላስዮስ ተገለጠና መነኮሳቱን ሰብስቦ ፈሪሃ እግዚአብሔርን የምንኩስና ሕግ ያስተምራቸው ዘንድ አዘዘው። በዚያንም ጊዜ መነኮሳቱን ሰብስቦ መንፈሳዊ የሆነ የአንድነት ማህበራዊ የኑሮን ስርዓት ሰራላቸው። እርሱም ከመካከላቸው እንደመመራቸው ሲሆን ከነርሱ እንደሚያስ አገልጋያቸው ይሆን ነበር። አባ ገላስዮስ በፍጹም የዋህነት ቸርነት አገለገለ። የብሉያትና የአዲሳት መጻሕፍት በአንድነት የተሰበሰቡበት አንድ ታላቅ መጽሐፍትንም አጻፈ። ለማጻፊያውም 18 የወርቅ ዲናር አመጣ። ያን ታላቅ መጽሐፍን በሚፈልጉት ጊዜ መነኮሳቱ እንዲያነቡት በቤተ ክርስቲያን ውስጥ በአትሮንስ ላይ አኖረው። አንድ መጻተኛ ሰውም አረጋዊ አባ ገላስዮስን ሊጎበኝ በመጣ ጊዜ ያንን ታላቅ መጽሐፍ አየውና አማረው። ጨለማም በሆነ ጊዜ ሰርቆ ይዞት ወጣ። ሊሸጠውም ወደ ከተማ ይዞት ሄደ። አንድ ሰውም ሊገዛው ፈልጎ ዋጋው ምን ያህል ነው አለው። ሌባውም 17 የወርቅ ዲናር ስጠኝና ውሰደው አለው። ገዢውም ሰው ያልከውን እሰጥሃለሁ፣ ነገር ግን ለወዳጄ ወስጄ እስካሳየው ድረስ ጥቂት ታገሰኝ አለውና መጽሐፉን ወስዶ ለማሳየት ለራሳቸው ለአባ ገላስዮስ ሰጣቸውና አባቴ ሆይ ይህን መጽሐፍ ተመልከትልኝ፣ መልካም ከሆነ ገዛዋለሁ አለው። አባ ገላስዮስም ገዢውን ሻጩ ካንተ ምን ያህል ፈለገ ሲለው ዋጋው 17 የወርቅ ዲናር መሆኑን ነገረው። አባ ገላስዮስም ይህን ጊዜ መጽሐፉ መልካም ነው፣ ዋጋውን ቀላል ነው፣ ግዛው አለው። ገዢውም ወደ ሌባው በተመለሰ ጊዜ አባ ገላስዮስ የነገረውን ሰውሮ ለአባ ገላስዮስ አሳየው። እርሱም ዋጋው በዝቷል አለኝ አለው። ሌባውም ያ ሽማግሌ ሌላ የተናገረ ነገር የለምን አለው። አዎ ሌላ ምንም ነገር አልተናገረኝም አለው። ሌባውም ይህን መጽሐፍ ፈጽሞ አልሸጠውም ብሎ ወደ አባ ገላስዮስ ሄዶ ከእግሩ በታች ወድቆ ለመነው። ሰይጣንም አስቶኛልና ይቅር በለኝ፣ መጽሐፍህን ውሰድ አለው። የከበረ አባ ገላስዮስ ግን እኔ መጽሐፉን መውሰድ አልሻም፣ ሽጠው የወርቁን ዲናር ለምትፈልገው ተግባር አውለው አለው። ሌባውም በፊቱ እያለቀሰና እየሰገደ ብዙ ለመነው። ከብዙ ድካም በኋላ አባ ገላስዮስ መጽሐፉን ተቀበለው። ይህንንም ከሁለቱ በቀር ማንም ያወቀ የለም። እግዚአብሔርም ትንቢትን የመናገር ሀብት ለአባ ገላስዮስ ሰጠው። ብዙ ድንቅ የሆኑ ታምራትንም አደረገ። በአንዲት ዕለትም ወጥ ቤት የሚሰራው ሰው ለገዳሙ መነኮሳት አሳ ሰርቶ በቤት ውስጥ አኖረውና አንዱን ብላቴና ጠባቂ አድርጎ ወደ ስራው ሄደ። ብላቴናውም ከዚያ ከተቀመጠ አሳ ላይ አንስቶ በላ። ባለወጡም ተመልሶ በመጣ ጊዜ ወጡ ተበልቶ አገኘና በብላቴናው ላይ ተቆጥቶ አረጋውያን አባቶች ሳይባርኩት እንዴት ደፍረ በላ አለው። የቁጣ መንፈስን በልቡ አደረና ብላቴናውን ረገጠ።
ወዲያውኑ ብላቴናው ሞተ። እንደ ሞተም አይቶ እጅግ ደነገጠ። ታላቅ ፍርሃትንም ፈራ። ሄዶ ለአባ ገላስዮስ የሆነውን ሁሉ ነገረው። አባ ገላስዮስም ወስደ ከቤተ መቅደሱ ፊት አስተኛው አለው። ሰውየውም አባ ገላስዮስ እንዳዘው አደረገ። ማታም በሆነ ጊዜ አረጋውያን መነኮሳት በቤተ ክርስቲያን ጸሎት አድርጎ ወጡ። አረጋዊ አባ ገላስዮስም ከእነርሱ ጋር በወጣ ጊዜ የሞተው ብላቴና ተነስቶ ከኋላው ተከተለው። ይህንንም ማንም አላወቀም። እርሱም የገደለውን ባለወጥ ለማንም እንዳይናገር አዘዘው። የተመሰገነ አባ ገላስዮስም ያማረ ትሩፋቱን ተጋድሎን ፈጽሞ እግዚአብሔርን አገልግሎ ይህንን በጎ መታሰቢያ ትቶ ከዚህ ከኃላፊ ዓለም የሚለይበት ጊዜ ሲደርስ በሰላም አረፈ። ረድኤቱ በረከቱ በሁላችን ላይ ይደርብን፣ አሜን። አሁን ደግሞ ወደ ታላቁ ወደ አቡነ ሰርጸ ጴጥሮስ ታሪክ እናልፋለን። አቡነ ሰርጸ ጴጥሮስ የትውልድ ሀገራቸው ሸዋ ደብረ ጽላልሽ ሲሆን በሕፃንነታቸው ወደ ወሎ ሄደው ሐይቅ እስጢፋኖስ ገብተው ብዙ ተጋድለዋል። ከተጋድሏቸውም በኋላ በአቡነ ኢየሱስ ሞዐ እጅ መነኮሱ። በገዳሙ ብዙ ካገለገሉ በኋላ በመላክ ትእዛዝ ወደ ጎጃም ሲሄዱ አባይን የተሻገሩት አጽፋቸውን አንጥፈው እርሱን እንደ ጀርባ ተጠቅመው ነው። ጻድቁ ታላቋን ተድባበ ማርያምን ለ41 ዓመት አጥነዋል። የንጉሱ ልጅ ሞቶ ሊቀብሩት ሲወስዱት የአቡነ ሰርጸ ጴጥሮስ ጥላቸው ቢያርፍበት ከሞት አፈፍ ብሎ ተነስቶ ድኖ አምላክ አቡነ ሰርጸ ጴጥሮስ ብሎ ፈጣሪን አመስግኗል። ጻድቁ ሲያርፉ መቋሚያቸው አፍ አውጥታ ተናግራለች። ልደተ መቃብር ሲፈጸም እንባ አፍስሳ አልቅሳላቸዋለች። መቋሚያቸው ማለት ነው። ይቺ ታምረኛ መቋሚያ ዛሬም ጎጃም ውስጥ መካነ መቃብራቸው ባለበት በደብረ ወርቅ ገዳም ትገኛለች። ጻድቁ ደብረ ወርቅ ገዳምን እንደ መሶብ አንስተው ወደ ላይ ከፍ አድርጎ አስባርኳታልኝ እንደ አቡነ ሳሙኤል ዘዋልድባ ማለት ነው። አቡነ ሰርጸ ጴጥሮስ የካቲት 12 ቀን ያረፉ ሲሆን አጽማቸው በታላቋ ደብረ ወርቅ ይገኛል። ከሰማይ የወረደላቸው የወርቅ መስቀላቸው በዚያም ይገኛል። ጸበላቸው እጅግ ፈዋሽና ኃይለኛ ከመሆኑ በላይ በሰውነት ውስጥ የሚገኝ በሽታንና አጋንንትን የሚያስወጣበት መንገድ ለየት ያለ ነው። የአቡነ ሰርጸ ጴጥሮስ ረድኤት በረከታቸው ይደርብን፣ አሜን። ይቆየን።